አቶ ጌታቸው ረዳና አምባሳደር ሬድዋን ሁሴን ለአሰብ ወደብ አቅራቢያ ድንበር በሆነው በቡሬ ግንባር አቅራቢያ መታየታቸው ተሰማ። ቀይ ባህርን በተመለከተም መግለጫ ተሰጠ። በኢትዮጵያና ኤርትራ መካከል ያለው ውጥረት የቀጠለ ሲሆን የቀድሞ ህዝባዊ ወያኔ አርነት ትግራይ ህወሓት አመራር የሆኑት ብሎም የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት የነበሩትና በአሁኑ ወቅት የጠቅላይ ሚኒስትር ዶክተር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር የሆኑት አቶ ጌታቸው ረዳ እንዲሁም የብሔራዊ መረጃና ደህንነት አገልግሎት ዋና ዳይሬክተር የሆኑት አምባሳደር ሬድዋን ሁሴን ለአሰብ ወደብ በቅርበት አካባቢ በሚገኘው የኢትዮጵያ ድንበር በቡሬ ግንባር ሲንቀሳቀሱ መታየታቸውን የሀገር ውስጥ ሚዲያዎች በስፋት የዘገቡ ሲሆን ቀደም ሲል አፋር ክልል ውስጥ መጓዛቸው የተነገረው አመራሮቹም በባሌ ዞን ከጠቅላይ ሚኒስትር ዶክተር አብይ አህመድና ከሌሎች የአሁንና የቀድሞ ባለስልጣናት ጋር ከታዩ በኋላ ነው። በአፋር ክልል መገኘታቸው ምክንያት በመንግስት በኩል ይፋ የተደረገ ጉዳይ ባይኖርም ከሁለቱ አመራሮች በተጨማሪ ሌሎችም የፌዴራል ከፍተኛ ሚኒስትሮችና የመከላከያ አመራሮች እንዲሁም የአፋር ክልል አመራሮችን ያካተተ ቡድን በትናንትናው ዕለት የአሰብ ወደብ መዳረሻ ወደሆነችው ቡሬ ግንባር መገኘታቸውንና በአካባቢው ከሚገኙ አመራሮች ጋርም የተነሷቸው ፎቶግራፎች ሲሰራጩ መዋላቸው ተመልክቷል። ከዚሁ ጋር በተያያዘ የቀይ ባህር አፋር ዴሞክራሲያዊ ድርጅት የአፋር ህዝብ የቀይ ባህር ባለቤት የመሆን መብት አለው ሲል በማህበራዊ ትስስር ገጹ ባጋራው መግለጫ ገልጿል። ለ90 ቀናት ሲያሰለጥናቸው የነበሩ ወታደሮችን ማስመረቁን ገልጾ ስልጠናው እንዲሳካ አድርገዋል ያላቸውን የክልሉን መንግስት ጨምሮ ሌሎችንም አካላት ሲያመሰግን ድርጅቱ የኤርትራ መንግስት ሌሎችንም አካላት በትጥቅ ትግል ለመታገል ከወሰነ በኋላ በኢትዮጵያ ግዛት ውስጥ እንደሚንቀሳቀስ ከሰሞኑም ወታደራዊ ስልጠናውን በተለያዩ ግንባሮች እንደሚቀጥል በመጠቆም የአፋር ህዝብ የቀይ ባህር ባለቤት የመሆን መብት አለው። ይህንንም ለማድረግ ደግሞ የአፋር ህዝብ የኤርትራን አምባገነን መሪ መታገል አለበት ሲል የአሁኑ ትውልድ ፖለቲካዊና ኢኮኖሚያዊ ጉዳዮችን ሳይበግሩት ለቀይ ባህር መታገል አለበት ሲሉ መልእክታቸውን አስተላልፈዋል።